ምዕራፍ 15 ቀራጮችና ኃጢአተኞችም ሁሉ ሲሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህንም ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት 1 ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እንዲህም አለ። አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እየባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ሊያሰማራ ወደ ሜዳ ሰደደው። ሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበረ፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሟተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም። ከሟተኞች እንደ አንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስቶ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበረ ተገኝቷልም፣ ደስም ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱ ጠርቶ ይህ ምንድነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼ አልተላለፍሁም፣ ለእኔም ከወዳጆቼ ጋር ደስ እንዲለኝ 1 ጠቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ የሰባውን ፍሪዳ አረርለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበረ ሕያውም ስለሆነ፣ ጠፍቶም ነበረ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው። ምስጋና ለእግዚአብሔር ይሁን። ጌታችን የኢየሱስ